ፕሮጀክቱ እየዘገየ እንደሆነ በተግባር እያዩት፣ ነገር ግን ለክላይንቱ በማስረጃ ለማሳየት ተቸግረው ያውቃሉ? ቤዝላይን የሌለው የፒሲክስ ስኬጁል ልክ ኮምፓስ እንደሌለው መርከብ ነው። ብዙዎች ፒሲክስ ላይ ሊንኪንግ አክቲቪቲስ ያውቃሉ፣ ጥቂቶች ግን ፕሮጀክታቸውን ሎክ አድርገው ልዩነቱን ወይም ቫሪያንስ መተንተን ይችላሉ። የፕሮጀክት ፕላኒንግ ትልቁ ሚስጥር ቤዝላይን ነው። ክቡራን የኮንስትራክሽን ባለሙያዎች እንኳን ወደ ኬቢኬ ፒሲክስ ፕላነር ኤንድ ስኬጁለር የዩቲዩብ ቻናል በሰላም መጣችሁ። ባለፉት ተከታታይ ቱቶሪያል ቪዲዮዎቻችን ከኢንስታሌሽን ጀምረን ፕሮጀክት እንዴት እንደሚከፈት፣ አክቲቪቲዎቻችን እንዴት ሊስት ማድረግና ሪሶርስ አሳይን እስከማድረግ ተመልክተናል። አሁን ፕሮጀክታችን ለስራ ዝግጁ ሆኗል። ነገር ግን ስራ ከመጀመራችን በፊት አንድ ወሳኝ ነገር ይቀረናል። እሱም ቤዝላይን ማዘጋጀት። ቤዝላይን ማለት የፕሮጀክታችን ስናፕሻት ማለት ነው። ስራ ከተጀመረ በኋላ በነበረን እቅድና አሁን እየተሰራ ባለው ስራ መካከል ያለውን ልዩነት ወይም ቫሪያንስ የምናውቅበት ብቸኛ መንገድ ነው። ዛሬ ይህንን አሰራር እንዴት እንደምናዘጋጅ ስቴፕ ባይ ስቴፕ አሳያችኋል። አብራችሁን ቆዩ። ለምንድን ነው ቤዝላይን የሚያስፈልገው? ለምሳሌ አንድን ስራ ሰኞ ጀምረን አርብ ለመጨረስ አቅደን ቢሆን ስራው ግን ማክሰኞ ቢጀመር ይህ ዲሌይ መሆኑ ፒሲክስ እንዲያውቅልን መጀመሪያ እቅዳችንን ሎክ ማድረግ አለን። ምክንያቱም ቤዝላይን ከሌለን ፕሮጀክታችን አኮርዲንግ ቱ ስኬጁል እየሄደ መሆኑን መለከት ስለማይኖረን ማለት ነው። አሁን ወደ አሰራሩ እንሂድ። እሺ፣ ፒሲክስን እንከፍታለን። ያው እንደምታውቁት ይህ ሳምፕል ፕሮጀክታችን ነው። ስቴፕ 1 የሚሆነው ሜንቴን ፕሮጀክት ቤዝላይን ነው ማለት ነው። ስለዚህ ወደ ፕሮጀክት እንሄዳለን። እዛ ሜንቴን ቤዝላይን። አሁን ይሄ ፕሮጀክታችን ቤዝላይን የለውም። ስለዚህ አድ እናደርጋለን። እንደን አድ ኒው ቤዝላይን የሚለው ላይ ሁለት ኦፕሽን አለ። ሴቭ ኤ ኮፒ ኦፍ ዘ ከረንት ፕሮጀክት አዝ ኤ ኒው ቤዝላይን የሚለውን እንመርጣለን ማለት። ይሄኛው ኮንቨርት አናዘር ፕሮጀክት ቱ ኤ ኒው ቤዝላይን ኦፍ ዘ ከረንት ፕሮጀክት የሚለውን ለሌላ ፐርፐዝ ነው። ስለዚህ ሴቭ የሚለውን እንመርጥና ኦኬ እንለዋለን። በመቀጠል አሁን ክሬት ላደረግነው ቤዝላይን ስም አሳይን እናደርግለታለን ማለት ነው። ቤዝላይን ታይፕ ለሚለው ላይ ኢኒሻል ፕላኒንግ ቤዝላይን ላይ እናስቀምጣለን። እንደን ክሎዝ ብለን እንወጣለን ማለት ነው። ስቴፕ 2 አሳይን ቤዝላይን ነው ማለት። ኮፒ ስለፈጠርን ብቻ ፒሲክስ እንደ መለኪያ ይጠቀምበታል። ስለዚህ ተመልሰን ቤዝላይን ውስጥ እንገባና አሳይን ቤዝላይን ላይ እንሄዳለን ማለት ነው። እዛ ፕሮጀክት ቤዝላይን ላይ የሚለውን ከረንት ፕሮጀክቱን እናደርግለታለን። አሁን ክሬት ያደረግነውን ቺን በመጠቀም አሳይን ሴሌክት እናደርግለታለን። እንደን ኦኬ። አሁን ፒሲክስ የትኛውን ቤዝላይን እንደሚጠቀም አውቋል ማለት ነው። ስቴፕ 3 ቪዥዋላይዚንግ ዘ ቤዝላይን ነው ማለት ነው፣ የሎ ባር ማለት ነው። ስለዚህ እሱን ለማድረግ እንደምታዩት ጋንት ቻርቱ ላይ ምንም አይነት ቤዝላይን የለውም ይሄ ፕሮጀክት ማለት ነው። ስለዚህ ራይት ክሊክ እናደርግና ባርስ የሚለውን እንመርጥና እዚህ ጋር የሚያመጣልን ፖርሽኖች አሉ። ከሱ ውስጥ ፕራይመሪ ቤዝላይን የሚለውን እንመርጣለን። እንደምታዩት ከለሩ ቢጫ ነው። አፕላይ እንለዋለን። ኦኬ ብለን እንወጣለን። እንደምታዩት ጋንት ቻርታችን ላይ ከስር በፊት ከነበረው ስር ላይ በቢጫ መስመር ተደራቢ መጣለች ማለት ነው። እቺ ማለት ቤዝላይናችን ናት ማለት ነው። ሁሉም አክቲቪቲዎቻችን ላይ አለ። እንግዲህ ቤዝላይን በዚህ መልኩ በቀላሉ ማዘጋጀት እንደሚቻል ተመልክተናል። ነገር ግን በስራ ሂደት ላይ ቤዝላይን እንዴት አፕዴት ይደረጋል፣ አንድ ፕሮጀክት ከአንድ በላይ ቤዝላይን እንዴት ይኖረዋል የሚሉትን ውስብስብ አሰራሮች በቅርቡ በምንጀምረው የኦንላይን የዙም ክላስ በሰፊው የምናየው ይሆናል ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። ጥያቄ ካላችሁ ኮመንት ላይ ጻፉ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ኮመንት አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ይቆዩ።